ሁለተኛው የኤምኤምኤ ጨዋታ በሴዶና በጆኒ ይካሄዳል። shit. Here we go again. ሴዶ ይሄን ነገር ተቀብሏል። ወላሂ ወደደራለሁ። ለዚህም 5 ሚሊዮን ብር ኦፈር እንሰጣቸዋለን ማለት ነው። A few moments later. ለህዝቡ ብዬ እኔ በ5 ሚሊዮን ብር ተስማምቼላቸው ነበር። ዘልዛላ ኢትዮጵያን ያዋረርካት አንተ ነህ። አሁን ግን 10 ሚሊዮን ብር አካውንቴ ካላስገባ አንድ እርምጃ አልራመድም። እንዴት አይነት ገልቱ ኢትዮጵያዊ ተፈጠረ ጎበዝ። እኔ አፍራለሁ ከዚህ ህዝብ ወጣው ለማለት አንዳንዴ እኮ ነው አም ፍሮም ዱባይ እያልኩ ነው። እና ኢትዮጵያ ውስጥ ፌክ ማርሻል አርቲስቶች ወይ እነዚህ ፔፐር ታይገር የሚባሉት ሰዎች አሉ። ሶሻል ሚዲያ ላይ ይጮሃሉ፣ የማይመታ ነገር ሲመቱ ያሳያሉ። ይሄን እኮ ሴዶ ፕሮባብሊ እነዚህ ፖሎቹን ሲመታቸው ነው ካሜራው ሲጠፋ ማለቱ አይቀርም። ዮኒ ወይም እንቁራሪቷ ወይም በቀሉ ልታሸንፈ የሚችለው ሹሩባ ተሰርቶ ከመጣ ነው። አረ ኢትዮጵያ ውስጥ ድቃላ በስቷል። እግዚአብሔርን ድቃላ በስቷል። ያቺ ሹሩባ ተሰርቶ ከመጣ ታሸንፈኛለህ። ሻፉ ስለምንባል We bring in the studio this morning one of the gay rights activists, Mr. Should I call you Mr? Here is the biggest, gayest man in the world. So gay. So gay. አሻፈርኩ ባላል ነው ታጫው Brother, what's that? What's that, brother? ቆንጆ ነው እኮ ደግሞ ሹሩባ ሲሰራ። ኧረ ተወኝ ተሰርቼ ነበረ። በቃ ህዝቡን ምንም እንደማያውቅ እንደሞኝ አርጎ ነው የሚያየው። የኢትዮጵያ ህዝብ ግን ምን ነው እንደ ኢትዮጵያ ህዝብ የዋህ እንደ ኢትዮጵያ ህዝብ በቃ ዝም ብሎ በቃ የሚነዳ ነው አይቻልም። very condescending, very patronizing። ግን ህዝቡ ያውቃል እንደነገርኩ ነው 99.9 የኢትዮጵያ ህዝብ ማርሻል አርት ምን እንደሆነ ስፔሻሊ ደግሞ ሚክስ ማርሻል አርት እና በቃ እድሉን ትክክለኛ ፋይት ለሚያሳዩ ሰዎች እንስጣቸው። የተጨማሪ የባሰ ጭምልቅናውን ማበረታታት የለብንም። ሴዶ is now like a spoiled brat። በመጀመሪያ ኤምኤምኤ ፋይት ዴቢው 10 ሚሊዮን ብር ይፈልጋል። ስታስቡት ሴዶ 10 ሚሊዮን የሚያውቅ ይመስላችኋል ስንት ዜሮ እንዳለው? like I don't think so። የሆነ ሰዓት ላይ እኮ እንደውም እሱ ከሶማሌው ጋር ፋይት ሊያደርግ ሲል ይሄ መልእክት ለሶማሌ ሰውዬ እኔ ራሴ በቃ አላ ሴዶ ባይመቸኝም ፌክ ነው ብዬ ባስብም የሀገራችን ልጅ ነውና ሰፖርት አደርገዋለሁ አስተምረዋለሁ ብዬ ራሱ አስቤ ነበር። now I just realized ሴዶ እኔን ማለት የሚፈልግ ከሆነ he has to go through ንቃተ ህሊና ከኔ ጋር ፋይት ለማድረግ እድል ከፈለገ በመጀመሪያ ፋይት ዝም ብሎ ለቤልት ፋይት ማድረግ አይችልም። like ምንም ዲዘርቭ የሚያደርገውም ኤክስፒሪየንስ የለውም። ሶሻል ሚዲያ ብቻ ነው ያለው። ስለዚህ መጀመሪያ ንቃተ ህሊናን ያልፋል። ንቃተ ህሊናን ካላሸነፈ he will never fight for a belt። I think በዛው ሪታየር ያደርጋል። ግን አይኖ ንቃተ ህሊና will beat him። በጣም ያበደ ነው የሚሆነው ንቃተ ህሊና versus ሴዶ። ከዛ ኮች ዋን ሆነ I think that would be crazy። I just know በቃ ዲስትሮይ እንደሚያደርገው ሴዶ ከኔ ጋር like ለተወሰነች ለ4 ወር ሰርቶ ዲስትሮይ ያደርገዋል።